ሰላም ሰላም እንዴት አላችሁ? ዳጊ ነኝ ከዳግላስ ትራቭል። ዛሬም በተለየ ለእናንተ እጅግ ጠቃሚ በሆነ መረጃ መጥቻለሁ። የዛሬው መረጃችን ከስቱዲዮ ወጣ ይልና ለእናንተ እጅግ ጠቃሚ የሆነ አንድ አዲስ ነገር ነው ማሳያችሁ። እንግዲህ በዚህ ቻናል ላለፉት 2 ዓመታት የተለያዩ ከአቪዬሽን ጋር የተገናኙ ከትራቭል ጋር የተገናኙ መረጃዎችን ስናቀብላችሁ ቆይተናል። እንዲሁም ከአቪዬሽን ኢንዱስትሪው የስራ ዕድሎች ጋር የተገናኙ በተለይ ደግሞ ኢትዮጵያ አየር መንገድና ወደ ኢትዮጵያ በረራ ያላቸው የተለያዩ አየር መንገዶች የሚያወጧቸውን አሪፍ የስራ ዕድሎችን ስናቀብላችሁ ቆይተናል። ዛሬ ግን ከእንዲህ አይነት መረጃ ወጣ ብለን ብዙ ጊዜ ቲፕ የምትሰጡት ከሀገር ለሚወጡ መንገደኞች ወይም ተጓዦች ብቻ ነው ለምትሉን ወዳጆቻችሁ ወደ ሀገር መምጣት ለሚያስቡም በጣም አሪፍ እኛ አይተን የወደድነውን አንድ ነገር እናስጎበኛችኋለን። ስለዚህ በዛሬው ጉዟችን አብረን የምንቃኘው የሚታይ የሚዳሰስ ነገር ነው የምናስጎበኛችሁ። በተለይ ከሀገር ውጭ ያላችሁ የቻናላችን ቤተሰቦች በጣም የምታተርፉበትን ነገር ነው የምናሳያችሁ። ስለዚህ አብረን እንጓዝ፣ አብራችሁን ቆዩ ግብዣችን ነው። እሺ ይሄ ቤት እንደምታየው እንግዲህ 162 ካሬ ነው። 3 ቤድሩም ነው። ተጨማሪ ሰራተኛ ክፍል አለው ማለት ነው። ይሄንኛው የሰራተኛ ክፍል ነው። ለሻወር ሽንት ቤቷ ማለት ነው። በዚህ በኩል የሚታይ ደግሞ ኪችን ካቢኔት ነው። በአስፋልት በኩል ነው ያለው። እንደዚህ ክፍት የሆነ አየር ካልተገኘ ሽታ ከቤት ሊወጣ አይችልም ማለት ነው። ይሄ ሳሎናችን ነው ማለት ነው። በጣም ሰፊ ነው። እዛ ጋር የምታዩት ባልኮኒ ነች። እዚህ ጋር ይዘጋል። ኦኬ ከፍተህ ማየት ትችላለህ። ሙሉ በረንዳ ነው ይዘጋል፣ በመስታወት ይዘጋል ማለት ነው። ይሄ ደግሞ ማስተሩ ነው። ማስተር ቤድሩም ነው። ታዩ ሰፊ ነው። እዚህ ጋር ሽንት ቤቱ ነው። ይሄ ደግሞ ክሎዜቱ ማለት ነው። ኦኬ ሰፊ ነው። ማስተሩ በቂ አየር ነው የሚያገኘው። በሁለቱም በኩል መንገድ ነው። አዎ እሺ ይሄኛው ሳይታችን ሶስተኛው ሳይታችን ነው። ጀምሮ ማለት ነው 4 ሳይቶችን አስረክቧል። ይሄ ሶስተኛው ሳይታችን ነው ማለት ነው። 6ኛ ፍሎር ላይ እንገኛለን። 147 ካሬ 3 ቤድሩም ማለት ነው። ኦኬ ይሄን ይመስላል። ይሄ ያለቀ ነው። ሰው እየኖረበት ያለ ቤት ማለት ነው። ኦኬ ሰው እየኖረበት ያለ ቢልዲንጉ ሰው እየኖረበት ነው። ኦኬ ይሄ የሚሻለሽ ይሄ የጋራ ቴራስ አለው፣ ባካፕ ጄኔሬተር አለው፣ ሊፍት አለው፣ አክሰሶቹ አሉ ማለት ነው እንዳለ ያው ፓርኪንግ አለው። 2 ቤዝመንት አለው ማለት ነው። ሶስተኛው ሳይት ነው። ኦኬ ስለዚህ ሳሎኑ ይሄን ይመስላል። ባልኮኑ በዛ በኩል ነው ማለት ነው። አሪፍ ቪው አለው። ወጭ የሚያሳይ ምንም የብርሃን ችግር የለበትም። አዎ ነገራችን ላይ ሁሉም ሳይቶች የብርሃን ችግር አላየሁባቸውም። አዎ የብርሃን ችግር የለባቸው። አዎ አቀማመጣቸው በቂ ብርሃን ነው የሚያገኘው እዚህ ጋር። ሲቀጥል እዚህ ጋር ያለው ቦታ እንደ ሁለተኛ ፓርኪንግ መጠቀም ትችላላችሁ ማለት ነው። ኦኬ ይሄ ማስተር ቤድሩም እሱ ጋር ክሎዜቱ ማለት ነው። ኦኬ ይሄ በፉል ፊኒሽ ነው። ኦኬ አማራጭ ግን ሳይት 5 ላይ በሰሚና በፉል ፊኒሽ ላይ መሸጥ ጀምረናል። ኦኬ ሶ ይሄ ሙሉ ቢልዲንጉ በፉል ፊኒሽ ነው ጨርሶ ያስረከበው ማለት ነው። ያለቀ ቤት ነው። የቀረችውም አንድ ቤት ናት። እዚህ ያለው ቤት ብቻ ነው ማለት ነው። ሻወር ሽንት ቤቱ እዚህ ጋር ነው። ሰፊ ናቸው። ኦኬ ይሄ ክሎዜት 147 ካሬ ነው። 147 አዎ ይሄ የእንግዳ ወይ የልጆች
ኦኬ ሁለተኛው መኝታ ቤት ማለት ነው ከነቁም ሳጥኑ ሁሉም ልቅ ያለለት ቤት ማለት ነው። ኦኬ ካቦቻ ይዞ መግባት በቂ ብርሃን ያለው መስኮቶቹ ምንም ጨለማ የሚባል እንትን የለም። በዚሁ የሚታይ ቢው አለው ማለት ነው። ደግሞ ከቀጣይ የሚያገኘዋል ከቀጣይ ቢልዲንጎች ጋር ያለው ጋፕ ብርሃን እንዳያጣ በደንብ አዎ ከጎን የሚሰራ ምንም አይነት ቢልዲንግ የለውም። መንደር ነው። በዚህ በኩል መንገዶች ናቸው። ይሄ ኮመን ባዝሩም ነው። ኦኬ ለሁለቱ መኝታ ቤት ለእንግዳ ባዝሩም ነው። ሰፊ ናቸው እንደምታየው። ኦኬ እዚህ ጋር ማሞቂያው እንዳለ ነው። ኦኬ ሌላ ሶስተኛው መኝታ ቤት የመጨረሻው ይሄ ነው። ይሄም የተሟላ ምንም እንደምታየው ሁሉም ብርሃን ናቸው። ስትገባ ምንም አይነት ጨለማ ክፍል የለም እንዳየው ማለት ነው። ይሄን ይመስላል። አሁን ወደ ኪችን ካቢኔቱ እንሂድ። ኪችኑ ይሄን ይመስላል። እንደምታየው እንግዲህ በጣም ሰፊ ነው። ሰፊ ነው። ምንም አይነት ጥያቄ የለበትም። ጀምቦሮ ሪል ስቴት ላይ በኪችን ካቢኔት ማለት ነው በቂ ብርሃን ነው የሚያገኘው ከውጭ በሚያገኘው ማለት ነው። የቬንቲሌሽን ችግርም ምንም የለበትም። እንደምታየው የፍሪጁ ራሱ ትልቁ ፍሪጅ ነው። ኦኬ ስለዚህ ኪችኑ ራሱ ኩክ የሚደረገው ነገር ብቻ ነው የሚቀር። በቃ የቤት ዕቃ ብቻ ይዛችሁ ነው የምትመጡ እንጂ ምንም አይነት ነገር እንትን የለውም። ሁሉም አልቀዋል። እንዴት አየው ሳሎኑ? አሪፍ ነው። በጣም ቆንጆ ነው። ሰፊ ነው በጣም እንግዲህ ውድ ተመልካቾቻችን አሁን የምንገኘው የጀምቦሮ ሌላኛውና ግዙፉ ሳይት ኪሩ ሳይት የሚባለው ቫቲካን አካባቢ የሚገኘውን የጀምቦሮ ሪል ስቴት አፓርትመንት ነው። ኦልሬዲ ከሴልሷ ጋር ተነጋግረናል። ከሷ ጋር እንገናኝና ቤት እንገዛለን። ተከተሉን። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየሽኝ። ቃል ኪዳን እባላለሁ። እኔ የጀምቦሮ ሪል ስቴት የሽያጭ አማካሪ ነኝ። በጣም ጥሩ። አሁን ያለነው እንግዲህ ሳር ቤት ቫቲካን ኤምባሲ አጠገብ ነው ያለነው። ከውጭ ግዝፈቱ ያስታውቃል አይደለ? ስታየው እንዴት ነው? ወደድከው? በጣም በተለይ ሎኬሽኑ ታሽ የሚያደርግ ነው። ሎኬሽኑ ኦልሬዲ ፕራይም ሎኬሽን ከሚባሉት ውስጥ ነው። ኢትዮጵያ ውስጥ ቦሌ፣ ሳር ቤት ፕራይም ሎኬሽን ዋነኛ ሎኬሽን ከሚባሉት ውስጥ ናቸው። ስለዚህ አካባቢው ላይ ደግሞ የዲፕሎማቶች መንደር ነው። ብዙ አይነት ኤምባሲዎች አሉ። ምንም አይነት የሴፍቲም የሴኩሪቲ ኢሹ አይኖርም። እዚህ ጋር አሁን ፕላኑ አለ። ኦልሬዲ ዲዛይን ያደረግነው ፕላን አለ እና እሱን ላሳይህ። እንደምታየው አሁን ላይ ግንባታው ትንሽ 40% ጨርሰነዋል። ኦኬ ኦልሬዲ የዚህን ፕላን የዚህን ካራክተር ይዞታል፣ ዲዛይኑን ይዞታል። በኋላ ላይ እናየዋለን ሳይት። አሁን እነዚህ የምታያቸው እዚህ ጋር ግሪን ኤሪያዎቹ ናቸው። አካባቢው ላይ ሳራው እንዲያደረጉት ግሪን ኤሪያዎች አሉ። ይሄኛው የሳር ቤት መንገድ ነው። ኦኬ አክሰስ የሚያደርገው አሁን የሳር ቤት መንገድ ነው። ይሄኛው እዚህ ጋር ያልኩህ 3800 ካሬ ሜትር ላይ ያረፉ ግሪን ኤሪያዎች እና ፓርኪንጎች ለኮሜርሻል ፐርፐዝ የተቀመጡ ፓርኪንጎች አሉ ማለት ነው። በዛኛው ሳይድ አክሰስ የሚያደርገው ደግሞ ቫቲካን ነው። ኦኬ ይሄኛው ሳይድ ማለት ነው ከህንጻው ፊት ለፊት ያለው ህንጻው ፊት ለፊት በስተጎን በኩል ያለው የቫቲካን ሳይድ። ኦኬ ይሄ ፊት ለፊቱ ደግሞ የሳር ቤት መንገድ ማለት ነው። ዋናው መንገድ ፊት ለፊት የሚሆነው የሳር ቤት መንገድ ነው የቫቲካን የሳር ቤት መንገድ። በስተጎኑ በኩል ያለው ነው የቫቲካኑ ሳይድ ማለት ነው። which is በጀርባ ሳይድ ያለው እነዚህ ትልቅ ግሪን ኤሪያዎች አሉ አካባቢው ላይ ነፋሻማ ነው የሚሆነው ማለት ነው። ቢልዲንጉንም በደንብ ያሳምረዋል። ሁለት መንታ ህንጻ የሚባለው ነው ያለው። መጀመሪያ ከስር ግራውንድ ላይ ቤዝመንት አለው ለመኖሪያዎቹ ብቻ ማለት ነው። ራሱን የቻለ የመኖሪያ ቤቶችን የያዘ ፓርኪንግ ያለው ጂፕ ወደ ስር ማለት ነው። 4 ቤዝመንት አለው ማለት ነው። ከዛ ቀጥሎ ከጂ ፕላስ እስከ 4ኛው ድረስ ሙሉ ኮሜርሻል ናቸው፣ ሱቆች ናቸው ማለት ነው። ኦፊስ መጠቀም ይችላሉ ሰው እንደ ፍላጎቱ። እኛ ግን ለኮሜርሻል ብለን ያወጣነው ለሾፒንግ አገልግሎት
ሪሴፕሽን። አምስተኛ ላይ ደግሞ ያለው ሪክሬሽናል ኤሪያ የሚባሉት ናቸው። ጂም፣ ስፓ፣ በጣም ዘመናዊ የሆኑ ጂሞች አሉ። ኢቨን ማሽኑ ኢትዮጵያ ውስጥ ለመጀመሪያ ጊዜ የሚገቡ ማሽኖች ናቸው ያሉት፣ አጠቃላይ ሪፍሬሽ የሚያደርጉበት። ስለዚህ እነዚህ ሪክሬሽናል ኤሪያዎች ናቸው አምስተኛ ፍሎር ላይ ያሉት። ከ6 እስከ 10 ያሉት ደግሞ ኦልሬዲ ሆልድ አድርገናቸዋል። ለኦፊስም ፐርፐዝ ሊሆን ይችላሉ፣ ለመኖሪያም ፐርፐዝ ሊሆን ይችላሉ። ግን 11ኛ ላይ አዳራሽ ኦኬዥናል የሆነ ነገር ሲኖራቸው ለደስታ ሀዘን እንደ አዳራሽ መጠቀም የሚችሉበት 11ኛ ፍሎር ሙሉ ለሙሉ ለአፓርትመንት ብቻ ትተናቸዋል ማለት ነው። ከዛ ከ12 ጀምሮ እስከ 28ኛው ድረስ ያለው ሙሉ ለሙሉ አፓርትመንት ናቸው። ባለ 1፣ ባለ 2፣ ባለ 3 መኝታ ቤትን ጨምሮ ማለት ነው። ኦኬ ሙሉ ለመኖሪያ ቤት ነው። ከ28፣ 29፣ 30 ፔንት ሃውስ ናቸው። ምን አይነት የካሬ አማራጮች አሉ? ከ106 ካሬ ጀምሮ እስከ 183 ካሬ ድረስ አለ። ባለ 1፣ ባለ 2፣ ባለ 3 መኝታ ቤት ማለት ነው። እነዚህን አጠቃሎ የያዘ ነው ማለት ነው። ሳይቱን ደግሞ አሳይሃለሁ። ይሄ እንግዲህ ሳይቱ ነው። ቅድም ዲዛይኑ ላይ እንዳሳየው ትልቅ በጣም ሂውጅ የሚባል ቢልዲንግ ነው። ግራንድ ሞል ነው። 5200 ካሬ ላይ ያረፈ ነው። አጠቃላይ ቢልት አፕ ኤሪያው ደግሞ 4900 አካባቢ እዛዎች ያረፈበት ነው ማለት ነው። ለነዋሪዎቹ ብቻ ነው እና ለእያንዳንዱ አባወራ አንዳንድ ፓርኪንግ አለው ማለት ነው። ሪዘርቭድ የሆነ ኮሜርሻል ደግሞ ያልኩ ከግራውንድ ጀምሮ እስከ 4ኛ ፍሎር ድረስ ያለው ሙሉ ለሙሉ ሱቆች ናቸው። እነሱም ለብቻቸው ፓርኪንግ አላቸው። 3800 ካሬ ላይ ያረፈ ፓርኪንግ ማለት ነው። እና እንደምታየው ግንባታው 40% ኦልሞስት ተጠናቋል። አሁን 7ኛ ፍሎር እየሞላን ያለ ነው። ግራውንድ የፈርስት ግራውንድ የሚባልበት ላይ ነው ያለ ነው። አሁን አጠቃላይ እነዚህ ሱቆቹ ናቸው። ከላይ ያሉት +1 ፍሎር 2 ፍሎር 3 ላይ እንዳለ አልቋል። የሱቆች ናቸው እነዚህ። እንደዚህ አይነት ሞሎች እዚህ አካባቢ ላይ ብዙ የሉም። ጀምቦሮ ሪል ስቴት እንግዲህ በማስረከብ ብዙ ሪከርድ አለው። ከዚህ በፊት ከተመሰረተ 5 ዓመቱ ነው። አሁን 5 ሳይቶችን አስረክበናል። ቦሌ ቡልቡላ ያሉት 93 ማዞሪያ ጋር ያሉት ፍላት አፓርትመንቶች አሉ። ወደ 5 ሳይቶች አስረክበናል እነሱ ማለት ነው። ያ ትልቅ ሪከርድ ነው በሪል ስቴት ታሪክ ማለት ነው። በጣም ትልቅ ነው። ብዙ ደንበኞችም ያሉን ለዛ ነው። ዋናው ሪል ስቴት ማስረከቡ ነው፣ ገንብቶ ማስረከብ። አክቹሊ እኛም ሰጀስት ተደርገን የመጣ ነው። እነዚህ ማሁን ሱቆች ናቸው። በተለያየ የካሬ አማራጮች አሉ። ከ12 ካሬ ጀምሮ እስከ 50 እስከ 60 ካሬ ድረስ አለን። ግን ሰዎቹ እንደሚፈልጉት ደግሞ መርጅ ማድረግ እንችላለን። ለምሳሌ 100 የሚፈልግ ካለ ያሉትን ካሬዎች አንድ ላይ ሼፕ አድርገን እናቀርባለን ማለት ነው። ብዙ ጊዜ የተለመደው ሱቆች ሲሆኑ ኦነሮች ያከራያሉ። እናንተ ጋርስ በሽያጭ መልክ የቀረቡ ናቸው ወይስ ለኪራይ አገልግሎት የሚውሉ ናቸው? አፓርትመንቱ ሱቆቹ ለሽያጭ የቀረቡ ናቸው ሁሉ። እንደውም አነስተኛ ዋጋ ነው እንደውም ያለንም ዋጋ ማለት ነው። በጣም ሰው አፎርድ የሚያደርገው ዋጋ ነው ያለው። ምክንያቱም ያለነው ሳር ቤት ስለሆነ የሚገዛ ሰው አሁን ያለውን አይደለም ማሰብ ያለበት፣ ሎንግ ተርም ኢንቨስትመንት ስለሆነ። ስለዚህ ወደፊት ሪሴል ሲያደርጉት፣ ሲሸጡት፣ ሲያከራዩት አሁን ከሚገዙት በላይ ነው የሚያተርፉበት። ምክንያቱም ቫልዩ እየጨመረ ነው የሚመጣው። የዛሬ 3 ወር የነበረው ዋጋና አሁን ያለው ዋጋ ይለያያል። ሁሌም እየጨመረ እያደገ ስለሚመጣ ማለት ነው። ስለዚህ በጣም ነው የሚያተርፉበት። ቆንጆ ቪው አላቸው። አሁን የምታየው እዚህ ጋር ቦታው ሴክሽኑ ራሱ በጣም ትልቅ ቢልዲንግ ስለሆነ ቪዋቸው አንደኛ ወደዚህ ነው፣ ወደ ሜክሲኮ። ወደ ሜክሲኮ ወደ ሳር ቤት አደባባይ ሳይድ አለ። አንደኛው ደግሞ ወደ ጋርመንት አለ፣ በዛኛው ሳይድ በቫቲካን ሳይድ አለ። በዚህኛው በኩል ደግሞ በስተደቡብ በሚባለው ሳይድ ደግሞ ወደ ኤርፖርት ወደ ቦሌ ፓርት አለ። ይሄኛው ደግሞ ወደ ካናዳ ኤምባሲ አለ ማለት ነው። ስለዚህ ጥሩ ቪው ነው ያለው። ከላይ የሚኖሩ ሰዎች ምናምን ቆንጆ ቪው ነው የሚያዩት። ስለዚህ ያሳየውክ አጠቃላይ ስለ ሳይቱ ነው። እንግዲህ እንዴት አየው ግንባታው? በጣም አሪፍ ነገር ነው ያየው። በጣም ደስ የሚል ነገር ነው። አክቹሊ ከሀገር ውጭ ለሚኖር አንድ ወዳጅ ነበረ ለመግዛት የመጣሁት። ከዚህ በፊት ስለ ጀምቦሮ በደንብ ኢንፎርሜሽን ያለው ሰው ነው። ያየሁትም ነገር በጣም ጥሩ ነው። ስለዚህ ወደ ቀጣዩ ስቴፕ መጓዝ እንችላለን። ቀጣዩ ስቴፕ ለማድረግ ሱፐርቫይዘራችን አለች። ወደ አግሪመንቱም ያሉትን አማራጮች፣ የሚፈልጋቸውን ቤቶች፣ ፍሎሩን ያሉትን ስቶኮች እሷ ታሳያለች ማለት ነው። በጣም አሪፍ። ሰላም፣ እንዴት አለሽ? እንኳን ደህና ቆየሽ። አረፍ በሉ እባካችሁ። እንዴት ነበረ ቆይታ ጉብኝት?
በጣም ቆንጆ ነበረ። በጣም ደስ የሚል ሳይት ነው። አሰራሩም አሪፍ ነገር ነው። ከዚህ በፊት የሰማሁትን ነገር ነው ያየሁት። አክቹሊ ለመግዛት ያሰብነው ቤት ነው። ከሀገር ውጭ ለሚኖር ወዳጄ ነውና ጥሩ ነገር ነው። እሱም ኦልሬዲ ኢንፎርሜሽን የነበረው ሰው ነውና ያየሁትም ነገር አሪፍ ነገር ነው። መልካም፣ በጣም ቆንጆ ስለወደድከው ደስ ብሎናል። ቴንክ ዩ። ግን ምን አማራጭ እንዳላችሁ እሱ ነገር ብናወራ ደስ ይለኛል። ያሉትን አማራጮች በደንብ አይታችሁታል ብዬ አስባለሁ። እዚህ አፓርትመንት ላይ ወይም እዚህ ፕሮጀክት ላይ 2 መኝታ ጀምሮ እስከ 3 መኝታ ድረስ ደንበኞችን ከፈለጉ ከዛም በላይ የመኝታ ቤት አማራጮችን መርጫ አድርገን ማዘጋጀት ሪዲዛይን ማድረግ የምንችለው ነው። ባለ 2 መኝታ ከ106 ካሬ ጀምሮ እስከ 138 ካሬ ድረስ ባለ 2 መኝታ አፓርትመንት ማግኘት ይቻላል። ከ150 ካሬ ጀምሮ እስከ 183 ካሬ ድረስ ደግሞ ባለ 3 መኝታ አፓርትመንቶችን ማግኘት ይችላሉ። እንግዲህ ቦታው በራሱ ሎኬሽኑ በጣም ሌክዠሪ የሚያስብለው ነው። ፕራይም የሚባል ሎኬሽን ላይ ያለ ነው። ዋጋችንም ቢሆን በጣም ተመጣጣኝ ፊክስድ የሆነ ዊዛውት ፕራይስ ካሊሽን የሚባል ነገር የሌለበት በኢትዮጵያ ብር ያለምንም የዋጋ ጭማሪ ማግኘት የሚችሉት ነው። እና ያንተ ቤተሰብ ባለ ስንት መኝታ ነበር የፈለገው? ባለ 2 መኝታ። ባለ 2 መኝታ ሶ ለኢንቨስትመንት ነው ወይስ? ውጭ ስለሚኖር ምናልባት ለማከራየት አለያም ደግሞ ቤተሰብ እንዲኖርበት ለማድረግም ሀሳብ አላቸው። ግን ኦልሬዲ አሁን ኦን ያደረጉት ገንዘብ ስላለ እሱን መጠቀም ነው የተፈለገው። ኢንቨስት ማድረግ በየጊዜው ቫልዩ ከፍ ስለሚል ሀሳባቸው እንደዛ ነው። በጣም ቆንጆ ታይም ላይ ነው የመጣችሁት። አሁን ያለበት የግንባታ ደረጃው 40% ነው። እንደዚህ አይነት በፕሮግረስ ላይ ያሉ አፓርትመንቶችን ወይም ደግሞ ፕሮጀክቶች ላይ አፓርትመንት በሚገዛበት ሰዓት ከፍተኛ የሆነ ሪተርን ኦን ኢንቨስትመንት ይኖረዋል። ምክንያቱም አሁን ላይ ያለው ዋጋ አካባቢ ላይ ካለው የቤት ዋጋ በፕሮግረስ ምክንያት ዝቅ አድርገን ነው እየሸጥን ያለ ነው። ኦልሬዲ የቤት ዋጋ ወደፊት ምንም አይነት ጭማሪ እንኳን ባያሳይ አሁን ላይ አትርፈዋል፣ ሲገዙ አትርፈዋል። የኛ ዋጋ ደግሞ ፊክስድ ነው፣ የምንም የዋጋ ጭማሪ ስለሌለው ለኢንቨስትመንት በጣም ጥሩ ምርጫ ነው። የዲፕሎማቶች መንደር ነው። ኢንተርናሽናል ኮሚኒቲ ያለበት አካባቢ ነው። ኤግዛክትሊ ከኛ ሳይት ጎን ቫቲካን ኤምባሲ ነው ያለው። ኢንዶኔዥያ ኤምባሲ ከጀርባችን የአውሮፓ ህብረት ዋና መስሪያ ቤት ነው ያለው። በዚህ ጋር ብንሄድ ካናዳ ኤምባሲ ነው ያለው እና ለኢንቨስትመንት እጅግ በጣም ጥሩ ባለ 2 መኝታ ቤቶች ደግሞ በጣም ተመራጭ ናቸው። ምክንያቱም ሰዎች በቀላሉ አፍሮድ ያደርጓቸዋል፣ ቶሎ ይከራዩቸዋል። ሌላው መጠየቅ የፈለኩት ከአከፋፈል አንጻር እንዴት ነው መክፈል የሚኖርብን? ሁሉም በአንድ ነው የሚከፈለው? ያለን የአከፋፈል መንገድ እንግዲህ ቅድም ቃል ኪዳን ነግረሃለች ብዬ አስባለሁ። በ2 ዓመት ጊዜ ውስጥ ነው ይህን ፕሮጀክት ደግሞ አፓርትመንቶቹን የምናስረክበው። እናንተም መክፈል የሚጠበቅባችሁ እስከ 2 ዓመት ድረስ ነው የሚሆነው። በ10% ዳውን ፔመንት ወይም ደግሞ አድቫንስ ፔመንቱን 10% ከፍላችሁ ቀሪውን እስከ 2 ዓመት ድረስ ፕሮግረስ ቤዝድም ታይም ቤዝድም ነው። ፕሮግረስ ቤዝድ እና ታይም ቤዝድ ማለት በየ3 ወሩና በየ4 ወሩ ይመጣል። ግን ደግሞ በ3 ወርና 4 ወር ስለሆነ ብቻ አትከፍሉም። ፕሮግረሱም እኩል መሄድ አለበት። አግሪመንታችን ላይ ግልጽ ሆኖ የተቀመጠ ነው። በጣም ሲምፕል አግሪመንት፣ በጣም ግልጽ አግሪመንት ነው ያለን። በዛ መልኩ ፕሮግረስ ቤዝድም ታይም ቤዝድም 10% አንዴ ብቻ 15% ከፍላችሁ ሁሉንም በ9 ዙር ማጠናቀቅ ትችላላችሁ። ቀላል ነው። እንዲሁም ጀምቦሮ በጣም የሚለየው ነገር ክላይንቶቻችን ልክ እንደ ቤተሰብ ነው የምናቀርበው። ሰዎች ብዙ ችግር ይገጥማቸዋል በሚከፍሉበት ታይም እና በዛ ሰዓት የለኝም ቢሉ ራሱ አንደርስታንድ የሚያደርግ ጊዜ የሚሰጥ እንደ ቤተሰብ እንደ ወዳጅ አድርገው መቀበል የሚችሉት ካምፓኒ ነው እና ምንም ሳያሳስባቸው ቀስ ብሎ መክፈል ይችላሉ ማለት ነው። ቀስ ብሎ ለመክፈል ይሄኛው የተሻለ አማራጭ እንደሆነ በእናንተ ሴልስ ሰዎች ሰጀስት ተደርገን ነው ወደዚህኛው ሳይት ደግሞ የመጣ ነው። ምናልባት 40% በመክፈል እና 10% በመክፈል መሀል የተለየ የምናገኘው ፕሪቪሌጅ አለ? ላይክ የመጀመሪያውን ዳውን ፔመንት ስንከፍል እንግዲህ በካምፓኒው የወጣው በአግሪመንቱ መሰረት ዳውን ፔመንት የሚሆነው 10% ነው። ከዛ በላይ ከ20% ጀምሮ ለሚከፍል ሰው እኛ ዲስካውንት ኦፈሮች አሉ። ለምሳሌ 50% ለሚከፍል ሰው 7% ዲስካውንት አለን። 100% ለሚከፍል ሰው ደግሞ 15% ዲስካውንት እንሰጣለን። ቀላል ብር አይደለም። እጁ ላይ ካሽ ያለ ሰው ቢከፍለው ጥሩ ነው። እጁ ላይ ካሽ የሌለ ሰው ደግሞ ቀስ እያለ በፕሮግረሱ ልክ መክፈል ይችላልና በደንብ አለው። የተለያዩ ኦፈሮች አሉን። በነገራችን ላይ ጀምቦሮ ሪል ስቴትን በጣም ለየት የሚያደርገው ነገር ከሌሎች ሪል ስቴቶች ብታወዳደር ጀምቦሮ ምን ይለየዋል? ጀምቦሮ መጀመሪያ የሚልክ በጊዜ ያስረክባል። በ5 ዓመት ውስጥ 4 ሳይቶችን ጥንቅቅ አድርገን አስረክበናል። 5ኛ ሳይታችንን በዚህ ዓመት እናስረክባለን። ሽያጮችንም ወደ መጨረሱ ነው ያለ ነው። እስከ ዛሬ ድረስ ባለን መንገድ ነው የምናስረክበው። ይሄንንም ባልነ ሰዓት ኦን ታይም ነው የምናስረክበው። ስለዚህ ጀምቦሮን ሲመርጡ ምንም አይነት ትረስት ኢሹ አይኖርባቸውም። ባልነው ሰዓት እናስረክባለን። እነሱም ደስ ብሏቸው ነው የሚሄዱት። ብዙ ጊዜ ከሪል ስቴት ጋር ተያይዞ የሚነሱ በተለይ ውጭ ዓለም ዲያስፖራዎች ውጭ ሀገር የሚኖሩ ብዙ የሚሰሙት ነገር አለና ከሪል ስቴት ጋር ተያይዞ ከሚነሳው ጥያቄ እኛ እሱን መመለስ የምንችል ካምፓኒዎች ነን። ትረስት ወርዚ ነን ማለት ነው። ሁለተኛው ነገር ጀምቦሮ የሚለየው ነገር የሚመርጣቸው ሎኬሽኖች ናቸው። የሚመርጣቸው ሎኬሽኖች ቡልቡላም ተጨማሪ አሁን ያለንበት ሳር ቤትም ፕራይም የሚባሉ ሎኬሽኖች ናቸው። ሳር ቤት መንግስት በሚያወጣው ደረጃ መሰረት 1ኛ ደረጃ
ሎኬሽን ፕራይም የሚባል ሎኬሽን ነው። ከፍተኛ የሊዝ ዋጋ የሚከፈልበት ነው። ቡልቡላ ላይ ብንሄድ ደግሞ ቡልቡላ ሁለተኛ ደረጃ ሎኬሽን ነው። ጥሩ ሪተርን ኦን ኢንቨስትመንት ያላቸው የመኖሪያ አካባቢ ይሄ ሰዎች ቤት ሲገዙ ብዙ ጊዜ ስታተስ ይፈልጋሉ። ላይፍ ስታይላቸውን ምናምን ፈልገው ነው የሚገዙት እና አሁን እዚህ ሳር ቤት ላይ ያለው ፕሮጀክታችን እሱን ሁሉ የሚያሟላ ነው። ግድግዳና ጣራ ብቻ አይደለም እዚህ ላይ የምንሸጠው ላይፍ ስታይልም ጭምር ነው። እንዳየከው ቅድም ስታየው እንደነበረ ኮሜርሻሎች አሉ፣ ሱቆች አሉ፣ የተለያዩ ፋሲሊቲዎች አሉ። ጂም እና ስፓ አለው፣ ኢንተርናሽናል ፉድ ኮርት አለው፣ ጌም ዞን አለው። እነዚህ ነገሮች ከግድግዳና ወለል በላይ ያደርገዋል። ተጨማሪ ስታንድ ባይ ጀነሬተር፣ የከርሰ ምድር ውሃ፣ 4 ቤዝመንት ፓርኪንግ አለ። ወደ 700 የሚጠጋ ፓርኪንግ ነው ያለን። ይህ ማለት እያንዳንዱ ሰው አንዳንድ ዴዲኬትድ ፓርኪንግ ደርሶ ተጨማሪ ትርፍ ይኖራል። እንደ አስፈላጊነቱ ማኔጅ የሚደረግ ነው ያለን እና ተጨማሪ ልክ እንደ ኮምፓውንድ አይነት ፊሊንግ እንዲኖረው 2800 ካሬ ላይ የሚያርፍ ግሪን ኤሪያ ይኖረናል እና ልጆቻቸውን ከጌም ዞን ተጨማሪ ማጫወት ከፈለጉ እዛ ወስደው ማጫወት የሚችሉበት ነው እና እነዚህ ነገሮች ላይፍ ስታይልን እዚህ ላይ እንዲያገኙ ያደርጋቸዋል። በዛ ላይ ቦታው የዲፕሎማቶች ሰፈር ነው ብያለሁ ቅድም። ሴፍ የሆነ ቦታ የሚፈልጉትን ነገር የሚያገኙበት የሚፈልጉትን ኑሮ የሚኖሩበት አካባቢ ነው እና ጀምቦሮ ቦታ ሲመርጥ እንደዚህ አድርጎ ነው የሚመርጠው ማለት ነው። ሌላው ጀምቦሮ ላይ በ5 ዓመት 4 ሳይቶችን ስናስረክብ ዝም ብለን አይደለም። ከኋላ ፋይናንስ የሚያደርጉ 2 እህት ኩባንያዎች አሉን። ከነሱ ባገኘነው ልምድ ባገኘነው ፋይናንስ ነው እየሰራን የመጣ ነው እንጂ ከደንበኛ በምንሰበስበው ገንዘብ አይደለም። ለሰራው በራሳችን ገንዘብ ከደንበኞችም እየሰበሰብን የመጣ ነው። ኮንስትራክሽን ደግሞ ኢትዮጵያ ላይ ስትመጣ ቴክኖሎጂ ምናምን አይደለም። የመጀመሪያው ነገር ገንዘብ ያለው ካምፓኒ በደንብ በፍጥነት ሰርቶ ማስረከብ ይችላል እና ከዛ አንጻር እኛ በጣም ስትሮንግ የሆነ ፋይናንስ የሚያደርጉ ካምፓኒዎች አሉን። ከዚህ በኋላ የሚመጣው ያለን ትራክ ሪከርድ እሱን ስለሆነ የሚያሳየው በደንብ እናስረክባለን። በእነዚህ ነገሮች ጀምቦሮ ሪል ስቴት ይለየዋል ማለት ነው። ስለዚህ መፈራረም እንችላለን። በደንብ ቅድም የነገርኩት የካሬ አማራጮች አሉ። 106 ካሬ፣ 126፣ 127 ካሬ ከዛ በላይ እስከ 138 ባለ 2 መኝታ አለ። እኔ ሪኮመንድ ማድረግ 127 ካሬውን ብትመርጥ ቆንጆ እይታ አለው። በደንብ አየር ቬንትሌት ያደርጋል። ላይት በደንብ የሚያገኝ ቤት ነውና እሱም ብትመርጥ ሪኮመንድ አደርጋለሁ። አሪፍ። እሺ፣ እዛ ላይ እንፈራረምና አስገብተህ ደረሰኝ ይዘህ ትመጣለህ አግሪመንቱን ለመውሰድ ስትመለስ። እሺ፣ መልካም። እንግዲህ ውድ የቻናላችን ቤተሰቦች ዛሬ ወጣ ብለን የሚያምር ነገር አይተናል። ከሀገር ውጭም የምትኖሩ ሀገር ውስጥም ያላችሁ የቻናላችን ቤተሰቦች ምናልባት ቤት የመግዛት አማራጭ ካላችሁ ገንዘባችሁን አስተማማኝ የሆነ ሪል ስቴት ላይ እንድታረጉ እኛም ቤቱን ገዝተናል። ወደፊት ደግሞ ቤቱ ተጠናቆ በቆንጆ ሁኔታ ያለ ቤት እናሳያችኋለን። እንዳያችሁት የሌላኛው ሳይት ላይ ያሉትን ቤቶች አሳይተናችኋል። ኦልሬዲ ሰዎች እየኖሩባቸው ቆንጆ እይታ ያላቸው ከኤርፖርትን በቅርብ ርቀት ላይ የሚገኙ ሳር ቤት ቫቲካን እኔ ለወዳጅ የገዛሁት ቤት ላይ ደግሞ ከከተማ መሀል እምብርት ላይ የሚገኝ ቦታ ነው። ቆንጆ እይታ ያለው ቦታ ላይ ነው። ስለዚህ ከዚህ በፊት ስትወቅሱኝ የነበራችሁ የቻናላችን ቤተሰቦች ሀገር ውስጥ የሚያስገባ ምክንያት ከፈለጋችሁ የሚያስተማምን ኢንቨስትመንት ላይ ገንዘባችሁን አውላችሁ ወደፊት ለማረፊያ ማከራየት ብትፈልጉ ወይም ደግሞ መልሳችሁ አትርፋችሁ መሸጥ ብትፈልጉ ጥሩ አማራጭ ነው ብዬ አስባለሁ። ያመንኩበትን በእርግጠኝነት ትወዱታላችሁ ብዬ ያሰብኩትን ነገር ነው ይዤላችሁ የቀረብኩት። እንግዲህ የሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስፍሩልን። ዳጊ ነው ሪኮመንድ ያደረገን ብላችሁ እኛ ሜንሽን አድርጋችሁ ወደ ጀምቦሮ ከሄዳችሁ ደግሞ የተሻለ ዲስካውንት ታገኛላችሁ። ከታች ባለው ስልክ ቁጥር ደግሞ መደወልና ማነጋገር ትችላላችሁ። አብራችሁን ስለሆናችሁ ዘወትር ስለምትደግፉን እንዲሁም የዚህ ቻናል ቤተሰብ ስለሆናችሁ ከልብ አመሰግናለሁ። የዛሬ ውሏችን ይህንን ይመስል ነበረ። በቀጣይ በሌላ ቆንጆ ፕሮግራም እንገናኛለን። መልካም ጊዜ